አትሌት ለሆናችሁ እድሜያችሁ ከ40 ዓመት ላለፈ ሰዎች የግድ ካልሲዲክ ሰፕሊመንትን መጠቀም ይኖርባችኋል። በዛሬ ቪዲዮ ካልሲዲክ ሰፕሊመንት ምንድነው፣ ምን አይነት ጥቅም አለው፣ እንዲሁም ደግሞ መጠኑን አሳልፋችሁ ስትወስዱ ደግሞ ምን አይነት ጉዳት አለው የሚለው ነገር በሰፊው በጥልቀት የምናየው ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ ካያችሁት የካልሲዲክ ሰፕሊመንትን እንዴት መጠቀም እንዳለባችሁ ለመርዳት ያግዛችኋል ማለት ነው። እስከ ቪዲዮ መጨረሻ ድረስ እንድታዩት ጋብዛችኋለሁ። ወደ ቪዲዮ በመጀመሪያ ካልሲዲክ ምንድነው የሚለው ነገር ስናይ ካልሲዲክ ካልሲየም እና ቫይታሚን ዲ3 በአንድ ላይ ያዘ ሰፕሊመንት ነው። በነገራችን ላይ ቫይታሚን ዲ በሁለት ይከፈላል፣ ቫይታሚን ዲ2 እና ቫይታሚን ዲ3። ቫይታሚን ዲ2 የምንለው ፕላንት ቤዝድ የሆነ ፕሮቲን ያለው ሲሆን ቫይታሚን ዲ3 ደግሞ አኒማል ፋት የያዘ ነው ማለት ነው። ስለዚህ ከእንስሳት ማግኘት የምንችለውን የቫይታሚን ዲ3 አይነት ነው በዚህ ሰፕሊመንት ላይ የምናገኘው ማለት ነው። እንደምናውቀው ደግሞ እንስሳት ተዋጽኦ የሆነ ምግቦችን ለመመገብ እኛ ሀገር ላይ ትንሽ ያስቸግራል። ስለዚህ ይህንን ለማቅለል ይጠቅማችኋል ማለት ነው። እስቲ ብሬክ ዳውን አድርገን እያንዳንዷን ሚነራልና ቫይታሚን ለማየት እንሞክር። በመጀመሪያ ካልሲየም ምንድነው የሚለውን ስናይ የአጥንትና የጥርስ ጥንካሬን እና ጤናን ለመጠበቅ የሚጠቅም ሲሆን ጡንቻ በአግባቡ እንዲሰራ ሊጠቅመን ይችላል። ያለ ካልሲየም ጡንቻችን ኮንትራክት ሊያደርግ አይችልም። ሶስተኛው ደግሞ ኒውሮትራንስሚተር በመልቀቅ ውስጣችን ያሉት ኬሚካል ከአንዱ ነርቭ ሴል ወደ አንዱ ነርቭ ሴል እንዲሸጋገሩ ሊረዳን ይችላል። አራተኛው ደግሞ የደም ቧንቧዎችን ሪላክስ እና ኮንትራክት እንዲያደርጉ በማድረግ የአተነፋፈስ ስርዓታችንን ለማስተካከል ይጠቅመናል። ወደ ቫይታሚን ዲ ስንገባ ፋት ሶሉብል ቫይታሚን ነው። ለጤናችን ብዙ ጥቅም አለው። ከነዛ መካከል የአጥንት መሳሳትን ለመከላከል ይጠቅማል። በተለይ ህፃናት ላይ በልጅነት የሚከሰተውን እርኬት ለመከላከል ይጠቅማል፣ ካልሲየም አብዞርብ በማድረግ ማለት ነው። ሁለተኛው ደግሞ የበሽታ የመከላከል አቅማችንን ለመጨመር ይረዳናል። ሶስተኛው ደግሞ የአእምሮ ጤናን ለመጠበቅ ይረዳል። የአተነፋፈስ ስርዓትን ለማስተካከል በተለይ የጡት ካንሰር፣ ፕሮስትሬት ካንሰር፣ ኮሎን ካንሰርን ቀድሞ ለመከላከል ይጠቅመናል። የመጨረሻው ደግሞ የቆዳ ጤናን ለመጠበቅም የሚረዳ ወይም ደግሞ የሚጠቅም ነው ማለት ነው። በተለይ ደግሞ አሁን የምነግራችሁን ከአራቱ ሰዎች አንዱ ከሆናችሁ ያላችሁን ፐርፎርማንስ ወይም ደግሞ ብቃት እንድታሳድጉ እና ደግሞ ጤናችሁንም ለመጠበቅ ይረዳችኋል። አትሌት ከሆናችሁ አትሌቲክስ ዘርፍ ውስጥ ወይም ደግሞ አትሌት ስትሆኑ ብዙ ጫና አጥንታችሁ ላይ ስለሚፈጠር እና ደግሞ በላም መልክ ብዙ ካልሲየምን ስለምታጡ፣ ቫይታሚኖችን ሚነራሎችን ስለምታጡ እና ደግሞ ውሃንም ስለምታጡ የግድ እነዚህ ሰፕሊመንቶች ብትጠቀሟቸው ለእናንተ እንደ ሰፖርቲቭ ዳይተሪ ሰፕሊመንት ወይም ደግሞ ምግብን አጋዥ ሊሆን ይችላሉ ማለት ነው። ምክንያቱም አንዳንዴ በምንበላው ምግብ ላይ በቂ ፕሮቲን በቂ ካርቦሃይድሬት አግኝተን ግን ደግሞ ሚነራሎችን በበቂ ሁኔታ ላናገኝ እንችላለን ማለት ነው። ስለዚህ እነዚህን ሰፕሊመንቶች በመጠቀሙበት ሰዓት በተለይ ደግሞ አትሌት ከሆናችሁ ያላችሁን የፐርፎርማንስ ወይም ደግሞ እለት እለት የምታደርጉትን ፐርፎርማንስ ሊጨምርላችሁ ይችላል። ነገር ግን እዚህ ጋር ልትጠራጠሩ የምትችሉት ነገር አንድ ነገር ነው። ይሄም ደግሞ እንደ ድራግ ይቆጠርብናል ብላችሁ ልታስቡ ትችላላችሁ። እነዚህ ሰፕሊመንቶች ዳይተሪ ሰፕሊመንት ወይም ደግሞ ምግብን አጋዥ ሰፕሊመንት ተብለው የሚመደቡ ናቸው እና እነዚህ ሰፕሊመንቶችን እንደ ድራግ ስለማይታይባችሁ ምንም አይነት ችግር የለውም። ምክንያቱም ዳይተሪ ሰፕሊመንት እና ድራግ በጣም የተለያዩ ናቸው። ምግብን አጋዥ ሰፕሊመንት እና ደግሞ ድራግ የምንላቸው ነገር ዲፈረንት የሆኑ ወይም ደግሞ በጣም የተራራቁ ነገር ናቸው። ስለዚህ በሰፊው እንድሰራላችሁ የምፈልጉ ከሆነ ኮሜንት ላይ አትሌቶች በተለይ ደግሞ ካላችሁ ልዩነቱን ሰራለን ብላችሁ ኮሜንት ላይ ካረጋችሁልኝ በቀጣይ የምሰራላችሁ ይሆናል። ሁለተኛው ደግሞ የፀሐይ ብርሃን ማታገኙ ከሆነ ቫይታሚን ዲ በተገቢው መጠን ላታገኙ ስለምትችሉ የአጥንታችሁን ጤና ላይ ተጽዕኖ ሊፈጥር ይችላል። በተለይ ደግሞ ከተማ ላይ የምንኖር ከሆነ በተለይ ደግሞ ለፀሐይ ለመሞቅ ሰዓት ማንሰጥ አለን። 15 ደቂቃ በቀን ውስጥ የማንሰጣለን። አሁን ፈረንጆች የሆነ ትሬንድ አላቸው ወይም ደግሞ እንደ ባህል ፀሐይ ልክ ስትወጣ የ15 ደቂቃ ሙሉ ሰውነታቸውን ያስነኩታል። እኛ ግን የሆነ ሰዓት ላይ የቀጠቀጠን አናታችንን ሊደበድበን ይችላል እንጂ ሙሉ ሰውነታችንን ሊያገኘው ወይም ደግሞ እንዲያገኘው አንፈቅድለትም። ስለዚህ የፀሐይ ብርሃን እንፈራለን እንጂ አንጠቀምበትም ማለት ነው። እንደ ጤና አንጠቀምበትም። ሌላው ደግሞ ሶስተኛው ማለት ነው እድሜ እየጨመረ ሲመጣ አጥንት መሳሳት በተፈጥሮ ይመጣል። ክብደት ከመጨመር ጋር ተያይዞም ሊመጣ ይችላል። እንዲሁም ደግሞ እድሜ ከመጨመር ጋር የአጥንት መሳሳት ወይም ደግሞ ኦስትሮፖሮሲስ የምንለው ሊከሰት ስለሚችል ይሄን ለመቋቋም ይጠቅማቸዋል። አራተኛውና ደግሞ የመጨረሻው ደግሞ በተለይ ሴቶች ከ40 ዓመት በላይ ስታልፉ የሆርሞን መለዋወጥ እና ደግሞ የአጥንት መሳሳት ሊከሰት ስለሚችል ሴቶችን ብትጠቀሙት አሪፍ ነው ማለት ነው። ሳይድ ኢፌክቱ ምንድነው ወይም ደግሞ
ከመጠን በላይ ስንወስደው ይህን ሰፕሊመንት ምን አይነት ጉዳት ሊያስከትል ይችላል የሚለው ነገር ስናይ በመጀመሪያ ማንኛውም አይነት ሰፕሊመንት ከምግብ ውጭ ያለ ሰፕሊመንት ስትወስዱ ዶክተር ወይም ደግሞ በህክምና ዙሪያ ያለ ወይም ደግሞ የህክምና ምርመራ ብታረጉ ሙሉ የሰውነት ምርመራ ብታረጉ አሪፍ ነው። ከዛ ውጪ ግን በራሳችሁ ሰውነታችሁን ያዳመጣችሁት የመድከም ወይም ደግሞ የመዛል አይነት ስሜት የሚሰማችሁ ከሆነ ይሄን ሰፕሊመንት ልትጠቀሙ ትችላላችሁ። ከዚህም በተጨማሪም ደግሞ የምትገዙበት ፋርማሲ ጋር ሄዳችሁ ፋርማሲስቱን ብታማክሩት የተሻለ ምክር ሊሰጣችሁ ይችላል። ይሄን ሰፕሊመንት የወሰዳችሁት ከመጠን በላይ ሲሆንባችሁ ምን አይነት ጉዳት ሊያስከትል ይችላል የሚለው ነገር ስናይ የመጀመሪያው ብዙ ካልሲየም መጠን ሲኖር በተለይ በኩላሊት አካባቢ ላይ የኩላሊት ጠጠር እንዲፈጠር ሊያደርግም ይችላል። አጠቃቀሙ በጣም ቀላል ነው። በውስጡ አንዱ ሰፕሊመንት ወደ 20 ታብሌት ይዛል። ከዛ ውስጥ አንዱን ተወስዱና በውሃ ላይ መቀላቀልና መጠቀም ነው። ነገር ግን በጣም የሚመከር ያጠቃቀም ዘዴ አለ። ይሄ ምንድነው? ቫይታሚን ዲ3 በተፈጥሮ ፋት ሶሉብል ነው። ስለዚህ ይሄን ሰፕሊመንት ከመውሰዳችሁ በፊት ቅባት ያለውን ምግብ ብትወስዱ ወይም ደግሞ ብትመገቡ አሪፍ ነው ማለት ነው። ከተገኘ ነው፣ ካልተገኘ ግን ይሄን ያህል ማተር የሚያደርግ ነገር አይደለም ማለት ነው። በዛሬ ቪዲዮ ካልሲዲክ ወይም ደግሞ ካልሲየም እና ቫይታሚን ዲ3 የያዘውን ሰፕሊመንት ምን አይነት ጥቅም አለው፣ ምን አይነት ጉዳት አለው፣ እንዲሁም ደግሞ እንዴት መጠቀም ትችላላችሁ የሚለውን ነገር በሰፊው አይተናል ማለት ነው። ይሄን ቪዲዮ ከወደዳችሁት ላይክ አድርጉት። እንዲሁም ደግሞ ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ደግሞ ለጓደኛችሁ ወይም ደግሞ ከዚህ በፊት ስለ ካልሲዲክ ለጠየቃችሁ ጓደኛ ሼር ብታደርጉት አሪፍ ነው። እንዲሁም ደግሞ ቤተሰብ መሆን ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት።